ዛሬ በዚህ የተሰበሰብነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ ዓመት ክብረ በዓል የወርቅ ኢዮቤልዩ በዓል ለማክበር በተዘጋጀበት ዋዜማ ላይ እንገኛለን። ይህንን በዓል ስናከብር በዘሌዋውያን ምዕራፍ 25 ቁጥር 11 ላይ ተመስርተን የኢዮቤልዩ በዓል ምን ያህል መጽሐፍ ቅዱሳዊ እንደሆነና ሲግኒፊካንሱ ጠቀሜታውንም ጭምር በማሰብ እንደሆነ ይታወቃል። በኋላ ላይ መለስ ብለን የኢዮቤልዩን በዓሉን አስመልክቶ የምናብራራበት ሁኔታ ይኖራል። ነገር ግን እነዚህን 50 ዓመታት ቀላል ዕድሜ ስላልሆነ እግዚአብሔር የረዳው ተቋም ስለሆነ ይህንን ተቋም በአንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ያለውን ቃል በማንበብ ጥቂት ነገር መልእክት ማስተላለፍ ፈልጋለሁ። አንደኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ሳሙኤልም አንድ ድንጋይ ወስዶ በምጽጳ በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ብሎ ይናገራል። መላው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ወዳጆች፣ አባል ቤተ እምነቶች፣ ተባባሪ አባላት፣ አጋር አባላት፣ በሀገር ውስጥና በውጭ ሀገር የምትገኙ ወገኖች ሁሉ እንኳን እግዚአብሔር ረዳችሁ፣ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። የህብረቱ ጉዳይ የሚያሳስባችሁ፣ ስለ ህብረቱ ስትጸልዩ የቆያችሁ፣ እንዲሁም ደግሞ የህብረቱን አገልግሎት በተለያየ መስክ ስታገለግሉ፣ ሰፖርት ስታደርጉ፣ ስትደግፉ፣ አብራችሁ ስትቆሙ የቆያችሁ እህቶችና ወንድሞች፣ ተቋማት፣ አባል ቤተ እምነቶች የኢትዮጵያ ወንጌላውያን አብያተ ክርስቲያናት በ1968 ዓ.ም መስከረም 4 ቀን በአዳማ ከተማ ቀድሞ ናዝሬት ባይብል አካዳሚ በሚባለው በመሰረተ ክርስቶስ ቤተክርስቲያን ይዞታ ይተዳደር በነበረው ተቋም ውስጥ በ9 አባል ቤተ እምነቶች የተቋቋመ ህብረት ነው። ከ1968 ዓ.ም እስከ 2018 ዓ.ም ብዙ ወጣ ውረዶችን አልፏል። ብዙ ጦርነቶችን ተጋፍጧል። ብዙ ስደቶችን ተጋፍጧል። ደግሞም ለምስጋና የበቃባቸውን በርካታ የሚቆጥራቸው በወንጌል መልእክት አገልግሎት መስክ ላይ የተቀዳጃቸውን ድሎች ሁሉ እያሰበ ዛሬ ያለፉትን 50 ዓመታት በምስጋና ሊያስብ ተዘጋጅቷል። ይህንን የምስጋና በዓል ለማከናወን የተመረጠው ቀን ከሐምሌ 6 እስከ 9 2018 ዓ.ም ሲሆን መላው የወንጌላውያን አብያተ ክርስቲያናት ህብረት አባላት፣ አባል ቤተ እምነቶች፣ ተባባሪ አባላትና አጋር ቤተ እምነቶች አገልጋዮች ሁሉ የቻላችሁ በዕለቱ ህብረቱ በሚያከብርበት በነዛ 3 ቀናት አብራችሁን እንድትሆኑ በዚህ አጋጣሚ ጥሪ እናደርጋለን። በ3 ቀናት ውስጥ የአገልጋዮች ስልጠና፣ የመሪዎች ጉባኤም ስለሚካሄድ በመሪዎቹ ጉባኤ ላይም እግዚአብሔር ላለፉት 50 ዓመታት ህብረቱን የረዳበትን ሐሳብ እያነሳን እንዘክራለን፣ በምስጋና እንቆማለን። እግዚአብሔር አምላካችን በቀጣዩ 50 ዓመታት ደግሞ ጌታ ይፈቅድና ብንኖር ቢያኖረን ልናገለግል ያሰብነውንም ደግሞ ሐሳብ ካስ እናደርጋለን፣ እናሳውቃለን። እግዚአብሔር እስከዛሬ ድረስ ረድቶናል፣ ደግሞ ወደፊት ይረዳናል። በእነዚህ ቀናት በሚኖሩን መርሃ ግብሮች በርካታ ሐሳቦችን አንስተን በበዓሉ ላይ የምናንጸባርቅ ይሆናል። የስልጠና መርሃ ግብሮች ይኖሩናል። ስልጠናዎቹ ከክርስቲያናዊ አመራር ጋር የተያያዙ እንዲሁም ደግሞ ከወንጌል ተልእኮ ከሚሽን ጋር የተያያዘ ከድህረ ምርጫ ጋር ተያይዞ የሀገሪቱንም ደግሞ ሁኔታ በመገንዘብ አብያተ ክርስቲያናቱ የሰላም አምባሳደር እንዲሆኑ ስለ ሰላም የምናወራበት፣ የቤተሰብ ጉዳዮችን የምናነሳበት፣ ከተማ አቀፍ አገልግሎቶችን የምንዳስስበት፣ በወንጌል ያልተደረሱ ባለፉት 50 ዓመታት በወንጌል የደረስናቸው በርካታ ማህበረሰቦች አሉ። እስካሁን ደግሞ በወንጌል ያልተደረሱ አሉ። እነሱን የምንደርስበትን ሐሳብ ሁሉ የምናንጸባርቅበት መርሃ ግብሮች ይኖሩናል። እግዚአብሔር አምላክ ረድቶናል፣ አቤኔዘር ሆኖልናል። በወንጌላውያን አብያተ ክርስቲያናት ህብረት ብዙዎችን መድረስ ችለናል። ደግሞም ከዚህ በኋላ እግዚአብሔር በሚሰጠን መድረክ የምንደርስበት እድል ሰፊ ይሆናል። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። እስከዛው ድረስ ወገኖች እየጸለያችሁ እንዲሁም ደግሞ በበዓሉ ላይ ታዳሚ ለመሆን የሚያስፈልጉትን መርሃ ግብሮች ለመካፈል ለመታደም ወደ ጽሕፈት ቤት በመደወል እንዲሁም ደግሞ በህብረቱ የዞን መዋቅር የክልል መዋቅር ጥሪዎችን አስተላልፈናል። እንድትካፈሉ በዚሁ አጋጣሚ ጥሪያችንን እናቀርባለን። እግዚአብሔር አምላክ
የኢትዮጵያ ወንጌላውያን አብያተ ክርስቲያናትን አባላቱንና ምድራችን ኢትዮጵያን ይባርክላለሁ። አመሰግናለሁ። የረዳን አምላካችን እግዚአብሔር የተመሰገነ ይሁን። ቅድም በፕሬዝዳንታችን የተገለጸውን ጥቅስ ከእግዚአብሔር ቃል መሪ ጥቅሳችን ስለሆነ አነብና የተቀረውን መልእክት ማስተላለፍ ፈልጋለሁ። ይህንን ስርዓት እግዚአብሔር የደነገገው በሲና ተራራ ላይ በተለይ ለእስራኤል ልጆች ወደሚሰጣችሁ ወደ ተስፋይቱ ምድር በገባችሁ ጊዜ ሰንበትን አድርጉ ብሎ እግዚአብሔር ትእዛዝ በሰጠ ጊዜ 50ኛውን ዓመት ማክበር ዩቤልዩን በዓል ማክበር ትእዛዝ ተሰጠው። ለመጀመሪያ በእስራኤል ሕዝብ ነው። እግዚአብሔር የተናገረውን ያደረገውን ተስፋውን ቃል በፈጸመላቸው ጊዜ ዘሌዋውያን ምዕራፍ 25 በቁጥር 11 ላይ እንዲህ ይላል፣ ያ 50ኛውን ዓመት ለእናንተ ዩቤልዩ ይሆናል ይላል። እንግዲህ እግዚአብሔር በዚህ ምዕራፍ ላይ በምናይበት ጊዜ ለእስራኤል ልጆች የተሰጠውን ያንን ተስፋይቱን ምድር ከገቡ በኋላ 7ኛውን ዓመት እረፍት እንዲያደርጉ 6 ዓመት ከዘሩ በኋላ እንደገና ደግሞ 7 ጊዜ 7 49 ዓመት ከሆነ በኋላ የሚቀረውን 50ኛውን ዓመት ለእግዚአብሔር ቀድሰው ያንን ጊዜ ለምሕረት ለታድሶ እንዲጠቀሙ እግዚአብሔር የተናገረበት ቦታ ነው። በአዲስ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ ለኛ ሰንበታችንና እረፍታችን እንደሆነ መጽሐፍ ቅዱስ ይናገራል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ከተመሰረተ ቅድም በፕሬዝዳንታችን እንደተገለጸው 50ኛው ዓመት ነው። 50ኛ ዓመት ማክበር የጀመርነው ያለፈው ዓመት ነው። አሁን ዓመቱ የሚሞላበት በዓሉን ሴሌብሬት አድርገን ወይም እግዚአብሔርን አመስግነን መዝጊያ የምናደርግበት ፕሮግራም ነው የምናደርገው ሐምሌ 6 እስከ 10 ባለው ጊዜ እግዚአብሔር በእነዚህ ዓመታት ስለረዳን ስላገዘን ብዙ አሁን የሚታዩ በወንጌላውያን ክርስቲያናት ህብረት አገልግሎት ያየናቸውን ፍሬዎች የደረስንባቸውን ቦታዎችና ትልልቅ ስራዎችና ታምራቶችን ቆጥረን እግዚአብሔርን የምናመሰግንበት በዓል ነው። ስለዚህ ሁላችሁም በዚህ ሚዲያ ይህንን መልእክት የምትከታተሉ ወገኖቻችን ቅዱሳኖች በሀገሪቱ ውስጥ የምትገኙና በመላው ዓለም የምትገኙ የኢትዮጵያ ወንጌላውያን ክርስቲያናት ህብረት አጋሮችና ባለቤተ እምነቶች ከኛ ጋር እግዚአብሔር ስለረዳን እንድታመሰግኑ ተገኝታችሁ በዕለቱ ፕሮግራሙን መካፈል የምትችሉ በጋራ እናመሰግናለን። ያልቻላችሁን በተለያዩ ሚዲያ አውታሮች ፕሮግራማችን የሚተላለፍ በመሆኑ ከኛ ጋር እግዚአብሔር እንድታመሰግኑ ነው በዋናነት ጥሪ የምናደርገው። በሌላ በኩል ደግሞ በዚህ ጊዜ እግዚአብሔርን ካመሰገን በኋላ በእንደዚህ ዓመታት ውስጥ ያገለግሉ አባቶቻችንን አገልጋዮቻችንን ሪኮግናይዝ የምናደርግበት እውቅና የምንሰጥበትን ፕሮግራሞችም ይኖሩናል። ምክንያቱም እግዚአብሔር እኔን ተቋም ትልቅ ያደረገው ቅድም ማለት ትናንት በነበሩ አባቶቻችን ትናንት ሳይኖር ዛሬ ስለማይኖር ትናንት ባገለገሉ አባቶቻችን ተጠቅሞ በመሆኑ አባቶቻችን ያገለገሉ አባቶቻችን የምናስብበት እውቅና የምንሰጥበት መርሃ ግብሮችም ይኖሩናል። ከዚህ ፕሮግራም ጋር በተያያዘ ምናልባት አስፈላጊ መረጃ ማግኘት ካስፈለገ ቅዱሳኖች ይህንን ፕሮግራም ለመካፈልም ጥያቄም ካላቸው ይህንን ፕሮግራም ለማስተባበር የተመደበ ግብረ ኃይል ማታና ቀን ትጋት እየሰራ ነው ያለው። ቅድም ፕሬዝዳንታችንም ለመግለጽ ሞክረዋል። ክልል መሪዎቻችን፣ የዞን መሪዎቻችን፣ የከተማ ህብረቶቻችን መሪዎቻችን እየሰሩ ይገኛል። በሀገር አቀፍ ደረጃ ደግሞ የተቋቋመ ግብረ ኃይል ስላለ በዚህ በስክሪኑ ላይም ደግሞ ባሉ ስልኮችና አድራሻዎች ስላስፈላጊው ነገር መረጃ ማግኘት ይቻላል፣ መደወል ይቻላል፣ ኢሜል ማድረግ ይቻላል። እንዲሁም ደግሞ እስከ ጽሕፈት ቤታችን ድረስ መጥቶ መጠየቅ ይቻላል ለማለት እፈልጋለሁ። በሌላ መልኩ ደግሞ ፕሮግራማችን የተሳካ እንዲሆን በአስፈላጊ ሁሉ በጎናችን እንድትቆሙ በጸሎት እንድታገዙን ጥሪን ማስተላለፍ እፈልጋለሁ። አምላካችን እግዚአብሔር እርቶን 50ኛውን ዓመት ስላደረሰን የእግዚአብሔር ስም የተባረከ ይሁን። እንኳን አደረሳችሁ የሚለውን መልእክት በዚሁ ማስተላለፍ እፈልጋለሁ። አመሰግናለሁ። ለመላው ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎችና ምዕመናን እንኳን እግዚአብሔር ለዚህ ታላቅ በዓል ለ50ኛው ዓመት ኢዮቤልዩ እግዚአብሔር አደረሳችሁ እያልኩኝ ከተማችን አዲስ አበባ እንግዶችን በመቀበል የማትታማ ተፈትና ያለፈች ብቁ ከተማ ናት። በብዙ አቅጣጫ ዓለም አቀፍ እንግዶችንም ጭምር በብቃት ማስተናገድ የቻለች ሰላሟ የተረጋገጠ ከተማ እንደሆነ በዓለም ማህበረሰብ ዘንድም ጭምር የሚታወቅ ነውና ከየትኛውም አካባቢ የምትመጡ እንግዶች በአዲስ አበባ የአዲስ አበባው ክልል በቂ ዝግጅት ያደረገ በመሆኑ ምንም የማትቸገሩ መሆኑን ከወዲሁ ለማሳወቅ እንወዳለን።
ስለ እንግዶች መቀበል ስናስብ መጽሐፍ ቅዱስ የእግዚአብሔር ቃል ስለ እንግዳ መቀበል በብዙ ይናገራል። በተለይ ደግሞ ለአማኙ ማህበረሰብ ዋና እሴቶቹ መካከል አንዱ ነው። እንግዶችን ለመቀበል ትጉ ይላል መጽሐፍ ቅዱስ። እንደገናም ደግሞ አንድ ቃል እንደው ትንሽ ተጨማሪ ለማድረግ ለማንበብ ያክል ዕብራውያን ምዕራፍ 13 ቁጥር 1 ጀምሮ 2 ቁጥሮችን አነባለሁ። እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን መቀበል አትርሱ ይልና አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋልና ይላል። ስለዚህ አንዳንድ ጊዜ እንግዶችን ለመቀበል የምናደርገው ትጋት የእግዚአብሔርን ዓላማ ከማከናወን ጋር የሚገናኝ ነው። መላእክትን ከማስተናገድ ጋር ጭምር የሚገናኝ ነው። የረጅም ጊዜ የጸሎት መልስም ጭምር የሚገኝበት እንደሆነ መጽሐፍ ቅዱስ በግልጽ ይናገራልና የከተማችን ቅዱሳን ይሄን ለማድረግ በራቸውን የከፈቱትን እግዚአብሔር ይባርክ እንላለን። እንደገናም ደግሞ በተለየ ሁኔታ ነው በአሁኑ አቀባበል የምናደርገው 50ኛ ዓመታችን ነው። ለሌላኛው 50 ዓመት ጌታ ካልመጣ በቂ ዝግጅት የምናደርግበት የምንመክርበት ስለሆነ በዚህ አቅጣጫ ምንም አይነት ስጋት የሌለው እንደሆነ ለማሳወቅ እንወዳለን። በራችን ክፍት ነው። በሚያስፈልገው ነገር ደግሞ ቢሮውን ኮሚኒኬት ካደረጋችሁ እናንተን ለምትመጡ ሰዎች ለማስተናገድ የሚያስችል በቂ የሆነ ግራውንድ መስርተናል። አትቸገሩም የሚለውን ለማሳወቅ ነው። እግዚአብሔር ይባርካችሁ። መልካም ጊዜ ይሁንልን ብዬ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ ሁሉንም የኢትዮጵያ ቤተክርስቲያናት ህብረት አባል ቤተክርስቲያናት ምዕመናንን እንዲሁም ሁሉንም የኢትዮጵያ ቤተ እምነቶች በሙሉ እንኳን ለዚህ 50ኛው ዓመት በዓል በሰላም አደረሰን እላለሁኝ። 50 ዓመት ቀላል ጊዜ አይደለም። 1968 ዓመተ ምህረት ይሄ ቡድን ማለት ይሄ ስብሰባ ሲዘጋጅ እግዚአብሔር መቼም ምንም ያለ ፕሮግራም የሚያደርገው ነገር የለውም። ሁልጊዜ ከፊት ላለው ነገር አስቀድሞ የሚያዘጋጀው ዝግጅት ስላለ ቤተክርስቲያን ገና በኮሙኒስት ሬጂም ውስጥ ገብታ ውጣ ውረድ ውስጥ ያለችበት ጊዜ ስለነበረ እግዚአብሔር ቤተክርስቲያንን ለመጠበቅ እርስ በርስ እንድንያያዝ ያመጣው ሐሳብ ስለነበረ እነኚህ 9 ቤተ እምነቶች ተሰብስበው ይሄንን ጉባኤ በ1968 ዓመተ ምህረት መስርተዋል እና ከ1968 ዓመተ ምህረት በኋላ እንደገና በየ2 ዓመቱን ተደርጓል። ግን ይሄ 68 ዓመተ ምህረቱ በጣም ታሪካዊ ነበር። ከ1500 ያላነሱ የቤተክርስቲያን መሪዎች ናቸው የተሰበሰቡት ከነኚህ ከ9 ቤተ እምነቶች። የራሱ የሆነ ተግዳሮትም ነበረው። ምክንያቱም ሁላችንም የተለያየ ዶክትሪን ያለን የተለያየ ኤክስፒሪየንስ ያለንን ግን ቢሆንም እግዚአብሔር ግን ይሄንን ግሩፕ ነው ወደ አንድ ቦታ አምጥቶ ይሄ ህብረት እንዲቋቋም እግዚአብሔር እድል ይሰጣል። ከዛ በኋላ ግን ይሄ ቡድን ይሄ ህብረት ከተቋቋመ በኋላ ቤተክርስቲያን ያለፈችበት የትኛውም ቤተ እምነት ማለት ነው ያለፍንበት መንገድ ቀላል አልነበረም። ስደቱ በተከታታይ ነው የመጣው። ግን በዛ በስደት ጊዜ የተሰደዱትን የማስተናገድ የማቀፍ ወደ ጉያቸው የማስገባት እድል ያገኙት ያ ህብረት በመቋቋሙ ነው። ከዛ በፊት ባለው ስሜት አይሆንም ነበር። ምክንያቱም ሁላችንም የተለያየ አቋም ስላለን ማለት ነው። ስለዚህ እግዚአብሔር በዚህ መንገድ ነው ይሄን ህብረት ያቋቋመው። 9 ነበሩ ያቋቋሙት። ዛሬ ቤተ እምነቶቹ እንኳን ቢቆጠሩ ከ120 በላይ ናቸው። ቤተ እምነቶቹ ብቻ ሌሎቹን ትተን ማለት ነው። ስለዚህ እግዚአብሔር እንዴት አድርጎ በዘመናት ውስጥ እንዳሳለፈን ወንጌልም ምን ያህል ስራ እንደተሰራ ነው በግልጽ የሚያሳየው። እንግዲህ 9 ቤተ እምነቶች አቋቁሞ ዛሬ ቤተ እምነቶቹን ብቻ ነው የጠቀስኩት ከ120 በላይ መሆናቸው ቀላል ነገር አይደለም። ስለዚህ ይሄ ስራ ስለተሰራ የመጣ ነው። እግዚአብሔር እድል ስለሰጠን የተሰራ ስራ ነው። ስለዚህ የዚህ ህብረት መቋቋም የእግዚአብሔር የመጀመሪያ ሐሳቡ ቤተክርስቲያን ከፊቷ ያለውን መከራ የምታልፍበትን መንገድ ነው ያዘጋጀው። እርስ በርስ እንድንሸካከም እርስ በርስ እንድንደጋገፍ ነው የሰጠን። እዛ ውስጥ የነበሩ አባቶች ዛሬ በህይወት የሉ። ሁሉም ወደ አባታቸው ተሰብስበዋል። ብዙዎቹ አብዛኛዎቹ ወደ ጌታ ተሰብስበዋል። ጥቂት ሰው ነው ያለው፣ ግን እነሱ ይህን ትተው ሄደዋል። ስለዚህ አሁንም ደጋግሜ ማለት የምፈልገው ይሄ ትውልድም እድለኛ ትውልድ ነው። እንዲህ አይነት ታሪክ ስላለው እንዲህ አይነት ሌጀንዶች ስላለው እድለኛ ትውልድ ነው። ስለዚህ
ይሄ ትውልድ ይሄንን ይዞ የሚቀጥልበት ጸጋ ይለቀቅለት ነው ማለት ነው። ቤተክርስቲያን አሁንም ትደግ ትመንደግ፣ ህዝባችንም ይብዛ። የእግዚአብሔር ስም የተባረከ ይሁን። እንኳን አደረሳችሁ ሁላችሁንም ማለት ፈልጋለሁ።